የዘውትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ዕለታዊ ዜናችን እነሆ በሰዓቱ ተመልሷል። ከምሽት የተሰሙ አበይት ጉዳዮችን በዝርዝር እንደሚከተለው እናስደምጣችኋለን። በቅድሚያ አበይት ነጥቦችን አስቀድመን እናስታውቃችሁ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ወያኔ የሚጋለባቸው አካላት የአማራ ክልልና ህዝቡን እየረበሹት ይገኛሉ ሲሉ ከሰዋል። አቶ ተመስገን ጥሩነህ የከሰሷቸው የፋኖ ኃይሎች በምን ተግባር ተወነጀሉ? ዝርዝሩን በዜናችን እንመለስበታለን። ከዚህ ጋር በተያያዘ የአማራ ብሔራዊ ንቅናቄ አብን የፋኖ ኃይሎች እያካሄዱት የሚገኙት ትግል የሻዕቢያና የህወሓትን እንጂ የአማራን ህዝብ መሰረታዊ ጥያቄዎች አያሳካም ሲል አጣጥሏል። ፋኖዎች በፍጥነት ለድርድር እንዲቀመጡም ተማጽኗል። እንመለስበታለን። ኢትዮጵያ ከሩሲያ ገዛች ስለተባለው 6 ሱ-35 ተዋጊ ጀቶች በጠዋቱ ጥንቅራችን ሰፊ ማብራሪያ እንዳጋራናችሁ ይታወሳል። ከዚህ ጋር በተያያዘ ሾልኮ የወጣ አንድ ሰነድ ይፋ ያደረገው አዲስ መረጃ ምን ይመስላል? እንመለስበታለን። የሀገር መከላከያ ሰራዊት 11ኛ እዙን በይፋ መመስረቱን ይፋ አድርጓል። እዙ የተመሰረተው ከሰሞኑ መጠነ ሰፊ የተኩስ ልውውጥ በተካሄደበት የሰሜን ወሎ ዞን መዲና ወልዲያ ከተማ አቅራቢያ ስለመሆኑ ተሰምቷል። እንመለስበታለን። ከዚህ ጋር በተያያዘ ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ የመከላከያ ሰራዊቱን ወቅታዊ አቋምን በተመለከተ ይፋ ያደረጉትን ንግግርም የምናገራችሁናል። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። የሀገር መከላከያ ሰራዊት 11ኛ እዙን በይፋ መመስረቱን አስታውቋል። እዙ የተመሰረተው ከሰሞኑ በመከላከያ ሰራዊት በአማራ ክልል የጸጥታ ኃይሎችና በፋኖ ተጠቃሚዎች መካከል መጠነ ሰፊ የተኩስ ልውውጥ እንደተካሄደ በተዘገበበት የሰሜን ወሎ ዞን ነው። በመከላከያ ሰራዊት የ11ኛ እዝ ከፍተኛ ወታደራዊ መኮንኖችና የመንግስት የሥራ ኃላፊዎችም በግንባር ተገኝተው በሰሜን ወሎ ዞን ከሚገኙ ከተሞች መካከል አንዷ በሆነችው ሐራ ከተማ ምስረታውን አከናውነዋል። የዚህ 11ኛው የመከላከያ ሰራዊት እዝ ዋና አዛዥ የሆኑት ሜጀር ጀነራል አድማሱ አለሙናቸው ተብሏል። ጀነራል አድማሱ በመሰረታ አባሉ ተገኝተው የሥራ መመሪያ አስተላልፈዋል። ጀነራሉ ባስተላለፉት መልእክት እዙ የተመሰረተው ከዚህ በፊት የተሻለ ወታደራዊ አቅም ባላቸውና ከፍተኛ ውጊያ ልምድ ባላቸው አመራሮች በመሆኑ ሀገሪቱ የጣለችብንን ማንኛውንም ግዳጅ በብቃት መወጣት አለብን ብለዋል። ሜጀር ጀነራል አድማሱ የክልሉን ሰላም ለመመለስ የክልሉ የጸጥታ ኃይልና ከመንግስት ጋር ተቀናጅተን መስራት ይጠበቅብናል በማለትም ለእዙ ትእዛዝ አስተላልፈዋል። የእዙን አጠቃላይ ሁኔታ ዝርዝር መነሻ ጽሑፍ ያቀረቡት ሜጀር ጀነራል ዘውዱ ሰጣርጌ በበኩላቸው የተመሰረተው አዲስ እዝ ያስፈለገው ሰራዊቱ በየጊዜው ራሱን በሰው ኃይልም በአደረጃጀትም እየፈተሸ ለቀጣይ ተልዕኮ ማዘጋጀት አስፈላጊ በመሆኑ ነው 11ኛ እዝንም ለመመስረት አስፈላጊ ነው ተገኝቷል ናቸው። በመስራታው ከፍተኛ የመከላከያ መኮንኖችና ጥሪ የተደረገላቸው እንግዶች ተገኝተዋል ተብሏል። ወደ ዜናችን ሌላኛው ክፍል እናምራ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ወያኔ የሚጋለባቸው አካላት ክልላችንን እየረበሹት ይገኛሉ ብለዋል። አቶ ተመስገን ጥሩነህ ከሰሞኑ በአማራ ክልል መዲና ባህር ዳር ከተማ ተገኝተው ባሰሙት ንግግር አማራ ክልልን እየረበሹ ያሉት አካላት በወያኔ አስተሳሰብ የተጠመቁ የሰለጠኑና ወያኔ የሚጋለባቸው አካላት ናቸው ሲሉ ወንጅለዋል። አቶ ተመስገን በንግግራቸው ኢትዮጵያ የባህር በር ያጣቸው አማራ አይወደንም ባሉ መሪዎች ነው በማለትም ወቅሰዋል። አቶ ተመስገን ይህን ንግግራቸውን ያሰሙት የአማራ ክልል ፖሊስ የሪፎርም ስራ ዲጂታላይዜሽን ማብሰሪያና የተቋሙ አዲስ ህንጻ በተመረቀበት ዕለት ነው። ከትናንት በስቲያ መስከረም በባህር ዳር ከተማ በተካሄደው ዝግጅት ላይ የፌደራልና የክልሉ ባለስልጣናትን ጨምሮ የመከላከያ ሰራዊት አመራሮች የታደሙበትም ነበር። ለታዳሚዎች ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ክልሉ ስላጋጠመው የጸጥታ መደፍረስ መንግስት ሰላም ለማስከበር እያደረገ ስላለው ጥረትና ሌሎች ተያያዥ ጉዳዮች አንስተው ማብራሪያ ሰጥተዋል። በዚህ ረገድ የአማራ ክልል ፖሊስ 3 ነገሮች ላይ አተኩሮ እንዲሰራ ማሳስበዋል። የመጀመሪያ ማሳሰቢያቸው ክልሉን አሁንም ከቅሩ ባዳዎችና ባንዳዎች ተከላክሎ ህዝቡ ለመልማት ያለውን መሻት ማረጋገጥ ላይ ያተኮረ ነው። ምክትል ጠቅላይ ሚኒስትሩ በማብራሪያቸው አማራ ኢትዮጵያን በመውደዱ ብቻ ደባዎች እንደተሰሩበት አንስተዋል። ይህን ደባ በህዝቡ ላይ የሰራው ወያኔን ሲሉም ከሰውታል። ክልሉ አሁን ላለበት የጸጥታ መደፍረስም ወያኔና መሰሎቹ ሲሉ የጠሯቸውን አካላት ተጠያቂ አድርገዋል። አማራ ኢትዮጵያ ስትነሳ ደሞ የሚሞቅ ህዝብ ነው፣ ሁሉንም ኢትዮጵያዊ ይመለከታል። በተለየ መንገድ ግን አማራ በተለይ ባለፈው የለውጥ ዘመን ወያኔና መሰሎቹ አማራ ኢትዮጵያን በመውደዱ ብቻ ከኢትዮጵያ ለማራቅ የተሰሩ ደባዎች ስንመለከታቸው እነዚህ እውነት የመሰላቸው በወያኔ ጫማ በወያኔ አስተሳሰብ የተጠመቁ በእርሱ የሰለጠኑ አሁንም እርሱ የሚጋለባቸው አካላት ክልላችንንና ህዝባችንን ረብሸውታል። አሁንም አንዳንድ ቦታዎች ላይ የረበሹን ይገኛሉ ሲሉ የተደመጡት አቶ ተመስገን ለክልሉ ፖሊስ የሰጡት ሁለተኛው ማሳሰቢያቸው ፖሊስ ላመነበት ቃል መስዋዕትነት ለመክፈል ወደ ኋላ ማለት እንደሌለበት የሚያመላክት ሲሆን ሶስተኛ ብለው የጠቀሱት ደግሞ ተቋሙ ከጽንፈኝነት ጎጠኝነትና ከሌብነት መጽዳት አለበት የሚል ነው። ስለ ጽንፈኝነት በሰጡት ማብራሪያ ከለውጡ በፊት የነበረው የኢህአዴግ አስተዳደርን ወቅሰዋል። ስርዓቱን በጠቅላይ ሚኒስትርነት ያገለገሉ መሪዎች የኢትዮጵያን ስም ለመጥራት የሚጠየፉ ነበሩ በማለትም የመሪዎችን ስም ሳይጠቅሱ ጠንካራ ትችት አሰምተዋል። ባለፈው የነበረው የ30 ዓመታት ስርዓት ኢትዮጵያ ለመጥራት የሚጠየፍ የሀገር መሪ ነበር። የመዝቀጥ የመጨረሻው ነገር የምትመራውን ሀገር አሟልተህ ስሙን ለመጥራት ነው ማለታቸውንም ከንግግራቸው ለመረዳት ተችሏል። አቶ ተመስገን የኢትዮጵያን ስም ይጠየፋሉ ያሏቸው የቀድሞቹ ጠቅላይ ሚኒስትሮች አማራ አይወደንም በማለት ሀገሪቱ የባህር በር እንድታጣ አድርገዋል በማለትም ከሰዋቸዋል። የባህር በር እኮ በዚህ በኩል የሸረፍነው አማራ የሚባል እንዲናደር ነው እኛን ስለማይወደን ሲሉ በድፍረት ተናግረዋል። የወጡ ሪከርዶችን ሁላችሁን ማዳምጣችኋል ሲሉ ምክትል ጠቅላይ ሚኒስትሩ በባህር ዳሩ መድረክ ሲናገሩ ተደምጠዋል።
የአማራ ብሔራዊ ንቅናቄ አብን የፋኖ ኃይሎች ትግል ሻዕቢያና ህወሓትን እንጂ የአማራን ህዝብ መሰረታዊ ጥያቄዎች አያሳካም ሲል አስታውቋል። ፋኖዎች በፍጥነት እንዲደራደሩም ተማጽነዋል። አብን በዛሬው ዕለት ባወጣው መግለጫ በአማራ ክልል ውስጥ ከ2 ዓመታት በላይ የተካሄደ የሚገኘው ትጥቅ ትግል ባለቤት አልባ አድርጎ የሻዕቢያና የህወሓት መጠቀሚያ ነው ሲል ተችቷል። በአማራ ህዝብ ስም የተካሄደ ያለው የትጥቅ እንቅስቃሴ የህዝቡን መሰረታዊ ጥያቄዎች የማያሳካ ይልቁንም የሻዕቢያና የወያኔ ጽምዶነት እንዲሰምርና ለታሪካዊ ጠላቶች በር የሚከፍት ነው ሲልም ፈርጆታል። ንቅናቄው በአማራ ክልል ውስጥ አሉ ያላቸውን ዝርፊያዎችና የሰብአዊ መብት ጥሰቶች የዘረዘረ ሲሆን የድንጋይ ዘመን የጎበዝ አለቃ አደረጃጀት ተበራክቷል በማለትም የወቀሳቸው ወገኖችም አሉ። አብን ማስረጃ በጠቅስም የመከላከያ ሰራዊት አባላትን፣ ኮንትሮባንዲስቶችን፣ ሌሎችን ወገኖች በመግለጫው ከሰዋል። ራሳቸውን የህዝብ ብቸኛ ወኪል አድርገው የሰየሙ ግለሰቦችና ቡድኖች በአማራ ህዝብ ስም የተደራጁ የዲያስፖራ ማህበራት፣ የጦርነት ኢኮኖሚ ተዋናዮች፣ በሙስናና ዝርፊያ የተሰማሩ በየደረጃ ያሉ አመራሮችና አንዳንድ ወታደራዊ ዲሲፕሊን የጎደላቸው የመከላከያ አባላት የዝርፊያ፣ የማዋከብ፣ የኮንትሮባንድና የሰው ማዘዋወር ወንጀለኞች ግጭቱን የኢኮኖሚያቸው ቋሚ ምንጭ በማድረግ ለህዝባችን መከራ ዋና ተጠያቂዎች ናቸው በማለት ነው የከሰሳቸው። የአብን መግለጫ ሲቀጥል የአማራን ህዝብ ለማጥፋትና ለማደናቀፍ አቅደው የሚንቀሳቀሱ ቡድኖች የትጥቅ እንቅስቃሴውን መልካም አጋጣሚ በማድረግ ቀጥተኛ ባልሆነ መንገድ የተሳተፉ ነው፣ ዋናዎቹም ሻዕቢያና ህወሓት ናቸው በማለትም ወንጅሏቸዋል። የአማራን ህዝብ አንድነት በማዳከምና ትግሉን ማዕከል አልባ በማድረግም የፖለቲካ ግቦችን ከስልታዊ መንገድ የማውጣት የጠላት ኃይሎች ዓላማ ከሞላ ጎደል ተሳክቷል የሚለው አብን በአሁኑ ሰዓት የአማራ ፖለቲካ ወዳጅና ጠላት የማይለይበት የህዝብ ድምጽ የታፈነበትና የሰው ህይወት ለሸፍጠኞች ግብዓት የተደረገበት ሁኔታ ተፈጥሯል ባይ ነው። በብዙሃኑ የሀገራችን ህዝቦችና ሊቃን ዘንድ ሰፊ ተደማጭነት ያገኙ የነበሩት የአማራ ህዝብ መሰረታዊ ጥያቄዎች በአሁኑ ወቅት ባሉታዊነት በጥርጣሬና በስጋት እንዲታዩ ተደርጓል ያለው መግለጫው ይህ ሆነው የተሳሳተ የፖለቲካ አስተላለፍ በሚከተሉ ኃይሎች ጥፋት እንደዚሁም በጥናት የተቀናጀ ፕሮፓጋንዳ ሴራ ነው ብዬ አምናለሁ ብለዋል። አብን ለክልሉ መንግስት ባስተላለፈው ጥሪ በክልሉ መንግስት ውስጥ የተሰገሰጉ ከወያኔ አስተሳሰብ ነጻ ያልወጡና የጎጥ ፖለቲካ ሰለባ የሆኑ አካላት ለችግሩ መባባስ ምክንያት ናቸው ብዬ አምናለሁ በማለት በዚህ ምክንያት የክልሉ መንግስት በውስጡ ያሉትን ሁለት ረገጥ አካላት ለይቶ በህግ ተጠያቂ እንዲያደርግ ነው የጠየቀው። ለፌዴራል መንግስት ባስተላለፈው ጥሪ ደግሞ የፌዴራል መንግስት ስለሆነም ከ2 ዓመታት በላይ በህዝባችን ላይ ደረስ ያለውን መከራ መቀልበስ የሚያስችሉ ህጋዊና ፖለቲካዊ መፍትሄዎችን በአፋጣኝ እንዲሰጥ ሲል ነው ያሳስበው። ከሰሞኑ ሾልኮ ወጣ ሰነድ ኢትዮጵያ 6 የሩሲያ ሰራሽ ሱ-35 ተዋጊ ጀቶችን ለመግዛት ስምምነት መፈረሟን አመላክቶ ነበር። ከሩሲያ መንግስት መከላከያ ኩባንያ ሮስቴክ ሾልኮ ወጣ የተባለ ሰነድ ኢትዮጵያ 6 ሱ-35 ተዋጊ ጀቶችን ለመግዛት ውል መፈረሟን አመላክቷል። ስምምነቱ ሞስኮና አዲስ አበባ የመከላከያ ትብብራቸውን ያጠናክሩ መሆኑን ያመላክታልን ብለዋል። ብላክ ሚረር በሚባል የመረጃ ጠላፊ ቡድን መስከረም 23 ቀን የተለቀቀው ይህ ሰነድ የላቀ የስኮይ ተዋጊ ጀቶች ዋጋ፣ የማስረከቢያ ጊዜና የኤክስፖርት እቅዶችን በዝርዝር የሚያመላክት ከ300 በላይ የሮስቴክ የውስጥ ሰነዶችን መያዙን አመላክቷል። በዚህ መረጃ መሰረት ተዋጊ ጀት ገዢዎች በሩሲያ ብሔራዊ ምደባ ስርዓት ስር ባሉ ኮዶች ተለይተዋል። በዚህም 231 ኢትዮጵያን የወከለ ኮድ የተገኘ ሲሆን ኢራን በ364 እና አልጄሪያ ደግሞ በ012 ተወክሏል ባይ ነው። ይህ መረጃ እውነተኛ ከሆነ ኢትዮጵያ 6 ሱ-35 ተዋጊ አውሮፕላኖችን ለመግዛት ማቀዷን ያሳያል። ሱ-35 እጅግ የላቁ ባለብዙ ተግባር ተዋጊ ያላቸው ሩሲያ ሰራሽ ጀቶች ውስጥ አንዱ ሲሆን ለአየር የበላይነትና ለረጅም ርቀት የጥቃት ተልዕኮችም ታስቦ የተነደፈ ነው። በሰነድ ውስጥ ያለው የጊዜ ሰሌዳ እንደሚያመለክተው ኢትዮጵያ ያደረገችው ስምምነት ከፍተኛ ደረጃ ላይ ደርሷል ወይም የመጀመሪያው ርክክብ ስራ ተጀምሮ ሊሆን ይችላል። ሾልኮ እንደወጣ መረጃ ከሆነ ውሎቹ የተፈረሙት ሩሲያ በ2022 ዩክሬንን ሙሉ በሙሉ ከመሮሯ ጥቂት ቀደም ብሎ ወይንም ከዚያ በኋላ ሊሆን እንደሚችልም ተገምተዋል። ተንታኞች እንደሚሉት ግዢው ከተረጋገጠ ኢትዮጵያ በአየር ኃይል አቅም ላይ መሻሻል ለማድረግ የምታደርገውን ጥረት የሚያንጸባርቅ ከመሆኑ ባሻገር በዓመታት ውስጥ ካደረገቻቸው እጅግ በጣም ዘመናዊ የጦር አውሮፕላን ገዢዎች መካከል ቀዳሚ ይሆናል። ይህም በቀጠናው ባለው የደህንነት ሁኔታ ለውጥ ምክንያት የመጣ ነው ተብሏል። እስካሁን ድረስ ሮስቴክም ሆነ የኢትዮጵያ መንግስት በዚህ በተባለው ስምምነት ላይ በይፋ አስተያየት አልሰጡም። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ የኢትዮጵያ ሉዓላዊነት በአስተማማኝ ሁኔታ የሚጠብቅ ዘመናዊ ጠንካራ ሰራዊት ተገንብቷል ብለዋል። ጀነራሉ እንዳሉት የመከላከያ ሰራዊት የደቡብ እዝ 21ኛ ጉና ክፍለ ጦር 30ኛ ዓመት የመስረት አባል በኦሮሚያ ክልል ባቱ ወይንም ዝዋይ ከተማ ከፍተኛ መኮንኖች፣ የመንግስት የሥራ ኃላፊዎች በተገኙበት በተከበረበት ወቅት ነው። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው የሀገር መከላከያ ሰራዊት በዘመናዊ ቴክኖሎጂ በብቃትና ጀግንነቱ ጭምር የኢትዮጵያ አስተማማኝ አለኝታ ነው ብለዋል። የውስጥ ባንዳዎችንና የውጭ ጠላቶችን ከንቱ ልሞች በማንከን ኢትዮጵያ ሉዓላዊነቷ ተከብሮ እንድትዘልቅ እያደረገ ነው ብለዋል። የደቡብ እዝ 21ኛ ጉና ክፍለ ጦር ባለፉት 30 ዓመታት ሰላምና ደህንነትን ከማረጋገጥ ባለፈ በርካታ ወታደራዊ መሪ አፈራና ትምህርታዊ ልምድ የተወሰደበት የሰራዊት ክፍል ነው ሲሉም አወድሰውታል። የደቡብ እዝ ዋና አዛዥ ሌተና ጀነራል ሰለሞን ይተፋ ክፍለ ጦሩ የጸረ ሰላም ኃይሎችን የሽብር እንቅስቃሴ በማክሸፍ አኩሪ ገድል በመፈጸም ሀገርን በማጽናት በኩል የላቀ ሚና እየተወጣ ይገኛል ሲሉ አመላክተዋል። ክፍለ ጦሩ የተለያዩ ክፍለ ጦሮች እንዲመሰረቱ ልምድና መሰረት በመሆን እያገለገለ ይገኛል ባይ ናቸው።
በመጨረሻም ከሰሃራ በታች ያሉ የአፍሪካ ሀገራት በዚህ ዓመት ፈጣን የሆነ የ3.8% እድገት እንደሚያስመዘግቡ የዓለም ባንክ አስታውቋል። ኢትዮጵያ በቀጣዮቹ ዓመታት ብሩህ ተስፋ ከሚታይባቸው ጥቂት የአፍሪካ ሀገራት መካከል ስለመሆኗ ሪፖርቱ አትቷል። ፖሊሲ አውጪዎች የዋጋ ንረትን ለማረጋጋት የወሰዱትን እርምጃ እንደ አንድ ምክንያት ያቀረበው የዓለም ባንክ በሚቀጥሉት 2 ዓመታት ውስጥ እድገቱ እንደሚቀጥል አስታውቋል። እድገቱ በሚያዝያ ወር ከነበረው 3.5% የጨመረው እንደ ኢትዮጵያ ባሉ ሀገራት የውጭ ምንዛሬና የዋጋ ንረትን በማረጋጋትና የወለድ ቅነሳ በመከናወን ነው። እንደ ባንኩ በየ2 ዓመቱ የሚወጣው የአፍሪካ ፖሊሲ ዘገባ ሮይተርስ እንደዘገበው ከሆነ እነዚህ ምቹ ሁኔታዎች የግል ፍጆታና ኢንቨስትመንት እንዲጨምር እያደረጉ ነው ሲል ባንኩ በሪፖርቱ አስፍሯል። በሚቀጥሉት 2 ዓመታት ውስጥ ዓመታዊ አማካኝ እድገት ወደ 4.4% ከፍ እንደሚል ባንኩ የገለጸ ሲሆን ይህም 4.3% ከነበረው የመጀመሪያው ትንበያ ከፍ ያለ ሆኗል። የዓለም ባንክ ከቀጠናው 47 ሀገራት መካከል የ30 ሀገራት ምጣኔ ሀብታዊ እድገት ትንበያ ከፍ ተደርጎ ተሻሽሏል ሲልም በሪፖርቱ አመላክቷል። አማካዩ የዋጋ ግሽበት ከ4% ያነሰ ነው። ከዚህ በተጨማሪ ደግሞ ከአሜሪካ ዶላር አንጻር ተዳክመው የነበሩ አብዛኞቹ መገበያ ገንዘቦች አሁን አገግመው ተረጋግተዋል ሲሉ በዓለም ባንክ የአፍሪካ ዋና ኢኮኖሚስት አንድሪው ዳባለን ለመገናኛ ብዙሃን ተናግረዋል። በቀጠናው ትልልቅ ምጣኔ ሀብት ያላቸው ከሚባሉት መካከል ኢትዮጵያ፣ የናይጄሪያና የአይቮሪ ኮስትን ምጣኔ ሀብት እድገት ትንበያዎችንም ባንኩ አሻሽሏቸዋል። የዜጎች ገቢም በዚህ ዓመትና በሚቀጥሉት 2 ዓመታት በፍጥነት ያድጋል ሲል የዓለም ባንክ ማስታወቁን የሮይተርስ ዘገባ ያሳያል። ሪፖርቱ አክሎም የምጣኔ ሀብቱ ከ10 ዓመታት ተከታታይ መዳከም በኋላ ቀስ በቀስ ማገገሙን የሚያመላክት ቢሆንም መልሶ ማንሰራራቱ በአስተማማኝ ሁኔታ የጸና አይደለም ሲል ነው ያስታወቀው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላዳመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።